ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ ከድጃ መሐመድ ነኝ። አብራችሁን ቆዩ። ከአዲስ አበባ ወደ ጉራጌ ዞን ለአረፋ ተጓዦች ከግንቦት 16 ጀምሮ የባስ ትራንስፖርት አገልግሎት መዘጋጀቱ ተገለጸ። የጉራጌ ዞን ትራንስፖርትና መንገድ ልማት መምሪያ የማኔጅመንት አካላት ከፌዴራል ትራንስፖርትና ሎጂስቲክ ሚኒስቴር ጋር በአማራጭ የትራንስፖርት አገልግሎት አሰጣጥ ላይ ውይይት አካሂደዋል። በውይይቱ የተገኙት የጉራጌ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ያህያ ሱልጣን እንዳሉት በጉራጌ ማህበረሰብ ዘንድ የአረፋ በዓል በድምቀት የሚከበር በዓል ሲሆን ይህም በዓል ለማክበር በርካታ የበዓሉ ታዳሚዎች ወደ ጉራጌ ዞን በብዛት እንደሚከትሙ አስረድተዋል። ወደ ሀገር ቤት በዓሉን የሚያከብሩ የህብረተሰቡ ክፍሎች የተሻለ የትራንስፖርት አገልግሎት እንዲያገኙ የማድረግ ስራ አጽንኦት ተሰጥቶት እየተሰራ እንደሆነ አስረድተዋል። በዓሉን ለማክበር ከከተማ ወደ ገጠር የሚገቡ የእስልምና እምነት ተከታዮች ሳይቸገሩ ገብተው በዓሉን አክብረው ቶሎ በመመለስ ግንቦት 24 ለሚደረገው ሀገራዊ ምርጫ ድምጽ መስጠት እንዳለባቸው አመላክተዋል። የዘንድሮን የአረፋ በዓል ምክንያት በማድረግ ከአዲስ አበባ ወደ ዞኑ ለሚገቡ ታዳሚዎች በአየር ጤና፣ በሉካንዳ፣ በሺደበሌ፣ በካራ ቆሬ፣ በቄራ፣ በጀሞ፣ በቤተል፣ በዓለም ባንክ፣ በዘነበ ወርቅ፣ በሎሚ ሜዳ፣ በላምበረት እንዲሁም በሁሉም መናኸሪያዎች ከግንቦት 16 ጀምሮ በመደበኛነት ባሶች ተመድበው አገልግሎት እንደሚሰጡም አብራርተዋል። ተጓዦች በተቀመጡት የትራንስፖርት አማራጮች ሄደው በመሳፈር ካላስፈላጊ ወጪና እንግልት ራሳቸውን እንዲጠብቁ አሳስበዋል። የፌዴራል ትራንስፖርትና ሎጂስቲክ የአነስተኛና መለስተኛ ተርሚናል መናኸሪያ ዴስክ ኃላፊ አቶ ሳሙኤል ሳንካታ እንዳሉት በዓሉን ለማክበር ወደ ሀገር ቤት የሚገቡ የእስልምና እምነት ተከታዮች ያለምንም እንግልት ወደ ሀገር ቤት እንዲደርሱ ለማድረግ ከጉራጌ ዞንና ከስልጤ ዞኖች ጋር በቅንጅት እየተሰራ ነው ብለዋል። የአረፋ በዓልን ለማክበር ወደ ቀያቸው የሚሄዱ እንግዶች ያለምንም ስጋት የተሽከርካሪ እጥረት ሳይኖር እንዲጓዙ ለማድረግ ዘርፈ ብዙ ስራዎች እየሰሩ እንደሆነ አመላክተዋል። ከማህበራቶች ጋር ውይይት ያደረጉ እንደሆነና የደቡብ ምዕራብ ክልሎች እንዲሁም ከጉራጌ ዞን ጋር ውይይት በማድረግ የመኪና ውስንነት እንዳይገጥም ወደ ሌላ ቦታ የሚሄዱ ተሽከርካሪዎች የአረፋ በዓልን ለማክበር በብዛት የሚጓዙባቸው ባሶች ወደ ጉራጌ ዞንና ስልጤ ዞን የሚንቀሳቀሱ ታዳሚዎች እንዲያመላልሱ ያደርጋል ተብሏል። በፌዴራል ትራንስፖርትና ሎጂስቲክ የአየር ጤና የህዝብ ትራንስፖርት መናኸሪያ ኃላፊ አቶ ካሌብ አንቺሎ በበኩላቸው ከአረፋ በዓል ጋር ተያይዞ በየዓመቱ የበዓሉ ታዳሚዎች በብዛት ወደ ትውልድ አካባቢያቸው ይጓዛሉ ብለዋል። ለዚህ በዓል የሚጓዙ የእስልምና እምነት ተከታዮች ከዚህ በፊት በኮንትራት መልክ ይወጡ የነበረ ሲሆን ኮንትራት ይዘው ከሚሄዱ መናኸሪያና በመደበኛነት የሚመደቡ የታታ ባሶች ላይ ተሳፍረው ካለምንም ብዝበዛና እንግልት በሰላም ወደ አካባቢያቸው መግባት ይኖርባቸዋል ብለዋል። የሚጓዙ እንግዶች በሚኒባስ ኮንትራት ይዘው መሄድ እንደሌለባቸውና በአዲስ አበባ ከተማ ከግንቦት 16 ጀምሮ በተመደቡ ባሶች መሳፈር ይችላሉ ብለዋል። ዞኑ በዓሉን ምክንያት በማድረግ በአዲስ አበባ በተለያዩ አካባቢዎች ባሶች የሚገኙበት ቦታዎች ግልጽ አድርጓል። በዚህ መሰረት በአየር ጤና፣ በሉካንዳ፣ በሺደበሌ፣ በካራ ቆሬ፣ በቄራ፣ በጀሞ፣ በቤተል፣ በዓለም ባንክ፣ በዘነበ ወርቅ፣ በሎሚ ሜዳ እንዳዘጋጀ የገለጸ ሲሆን በተጨማሪም በላምበረትና በሁለቱ መናኸሪያዎች ከግንቦት 16 2018 ዓመተ ምህረት ጀምሮ አገልግሎት የሚሰጡ እንደሆነም ተናግረዋል ሲል የጉራጌ ዞን የመንግስት ኮሚኒኬሽን መምሪያ አስታውቋል። ኢማሙን ከመስጂድ ለማራቅ ደብዳቤ እንደደረሳቸው ተገለጸ። በአዲስ አበባ የኡመር 26 መስጂድ ኢማም የዋሃብያ መጅሊስ የመደበው ኮሚቴ መስጂዱን ለመጠቅለል ያለመ ደብዳቤ ለሼህ መሐመድ እንደተሰጣቸው ከምንጮቻችን ለማወቅ ችለናል። በኡመር 26 መስጂድ ከመጅሊስ ለውጥ ወዲህ መስጂድ ውስጥ ህገወጥና መጅሊሱ የማይገነዘባቸው አካሄዶች እየተስተዋሉና ለማህበረሰቡ ለጸሎት እንኳን አስቸጋሪ የሆነ መምጣቱን ምዕመናን ገልጸውልናል። የዚህ አካሄድ ዋና ዓላማ መስጂዱን ለረጅም ዓመታት በኢማምነትና በአሊምነት ያገለገሉትን የቀደምት መሻኢኮችን ፈለግ የተከተሉትን ታላቁን ዓሊም ሼህ መሐመድ ሰኢድን ከመስጂዱ ሙሉ በሙሉ ለማስወገድ የሚደረግ ስልታዊ ጥናት መሆኑንም ለሚዛን ገልጸዋል። ይህ ቡድን መሻኢኮችን ከዲን አገልግሎት ለማስወገድና በማህበረሰቡ ዘንድ የተሳሳቱ መረጃዎችን በመንዛት ተቀባይነታቸውን ለማሳጣት እየሰራ የሚገኝ ሲሆን በቅርቡ መሳጂዶችን ለመቆጣጠር ህገ መጅሊስ አውጥቶ እየሰራ ያለው መጅሊሱ በኮሚቴ በኩል እንቅስቃሴ እያደረገ ይገኛል ተብሏል። ሆኖም ግን የኡመር መስጂድ ማህበረሰብ የድርጊቱን በስተጀርባ ያለውን የግል ጥቅምና የስልጣን ጥማት ጠንቅቆ ተረድቶት እየታገለ ይገኛል ብለዋል። ይህም ኢማሙን ካላቸው ሰዓት በመቀነስ ከመስጂድ ለማራቅ የዋሃብያው ኮሚቴ ሌላ ኢማም በመመደብ የትምህርት ጊዜያቸውን በመቀነስ ለ2 ቀን ገደብ እንዳደረገባቸው ተገልጿል። ይህንን ኮሚቴ ኢማም የበላይ ሆኖ የሚያደርገውን እንቅስቃሴ በተመለከተ ለመጅሊስ አካላት ከዚህ ቀደም የሚደርስባቸውን በደል ቢያሳውቁም መፍትሄ እንዳልተሰጣቸው በጥቂት ጎረምሶች ወከባን እያስተናገዱ ነው በማለት ምንጮቻችን ለሚዛን ገልጸዋል።
የ2018 ዓመተ ምህረት የኢድ አልአድሃ አረፋ በዓል የፌዴራል ጠቅላይ ሸሪዓ ፍርድ ቤት ግንቦት 19 እንደሚውል አስታወቀ። ጠቅላይ ሸሪዓ ፍርድ ቤቱ በሰጠው መግለጫ በኢትዮጵያና በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል እንኳን በሰላም አደረሳችሁ ብሏል። አክሎም የኢድ አልአድሃ አረፋ በዓሉን ለችግር የተጋለጡ ወገኖችን በመርዳት እንድናከብርም በአላህ ስም እንጠይቃለን ሲል ተቋሙ በመግለጫው አሳስቧል። ግብጽ በቀጠናው ላይ በምታደርገው እንቅስቃሴ ከበባ በሚመስል መልኩ ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ ላይ ደጋግማ ጣቶቿን እየቀሰረች ያለችው ግብጽ አሁንም በቀጠናው ከበባ በሚመስል መልክ የተለያዩ እንቅስቃሴዎችን እያደረገች መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስተሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ገለጻ ግብጽ በቀጠናው ላይ በምታደርገው እንቅስቃሴ ከበባ በሚመስል መልኩ ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ ነው ብለዋል። ኢትዮጵያ ፍላጎቷን ባሳወቀች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ አለ ሲሉም ገልጸዋል። ቃል አቀባዩ ይህንን የግብጽ እንቅስቃሴ አዲስ ነገር አይደለም፣ ለረጅም ጊዜ ሲከተሉት የቆዩትና የሞከሩት ስልት ነው ብለው ግን ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነ አንዱ ማሳያ ይሄ ነው በማለት ተናግረዋል። ኢትዮጵያን የማነቅ እንቅስቃሴው የኖረና የቆየ ስልት ነው የሚሉት አምባሳደር ነቢያት ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳን አጠናክራ እንደምትቀጥል አቋሟን አሳውቀዋል። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው፣ ፍላጎቷን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው ሲሉም ፍላጎቷ ጉዳዩን በሰላማዊ መንገድ ለማሳካት መሆኑን አስረድተዋል። ሙስሊሙን ለማፈን ጥቅም ላይ ይውላል በሚል በሙስሊሙ ዘንድ ስጋት የፈጠረው የሸሪዓ ፍርድ ቤት ረቂቅ አዋጁን ለማውጣት ህብረተሰቡን ማሳተፍና ማወያየት እንደሚገባ ተመላከተ። በኢፌድሪ የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅን ለማዳበር ህብረተሰቡን ማሳተፍና ማወያየት እንደሚገባ አስገንዝበዋል። የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ የሚሻሻለው የፌዴራል ሸሪዓ ፍርድ ቤት ረቂቅ አዋጅን ለማዳበር ህብረተሰቡን በማሳተፍና በማወያየት ግብአት መሰብሰብ እንደሚገባ አመላክተዋል። ተቋም ውስጥ አገልግሎት የሚፈልግ ሰፊ ማህበረሰብ መኖሩን ጠቅሰውም ይህም አዋጁ በውጤታማነት እንዲሻሻል ማድረግ አስፈላጊ መሆኑን አመላክተዋል። የፌዴራል የሸሪዓ ፍርድ ቤቶች በዋናነት የሚስተዋሉትን የመልካም አስተዳደር እንዲሁም የአገልግሎት አሰጣጥና ተያያዥ ችግሮች በሚፈታበት አግባብ ረቂቅ አዋጁ መዳበር እንዳለበት ሰብሳቢዋ አያይዘው ጠቁመዋል። ረቂቅ አዋጁ የሴቶችን ተሳትፎ የሚያበረታታና አስተዋጽኦ ያለው መሆኑን ጠቁመው ሃይማኖቱ የሚከለክላቸውን ሁኔታዎች እንደተጠበቁ ሆነው እንዳለበት አመላክተዋል። በፌዴራል ሸሪዓ ፍርድ ቤቱ የሚታዩትን የሰው ኃይል የአስተዳደርና የአገልግሎት አሰጣጥ ላይ የሚታዩትን ዋና ዋና ችግሮች ላይ መፍትሄ የሚሰጥ የጥናት ሰነድ አዘጋጅቶ አቅርቧል። ሆኖም በዘላቂነት ችግሮችን ለመፍታት ከ25 ዓመታት በላይ ሳይሻሻል የቆየውን አዋጅ ማሻሻል አስፈላጊ መሆኑን ሌላው በውይይቱ የተነሳ ጉዳይ ነው። የህግና ፍትህ ጉዳዮች ቋሚ ኮሚቴ አባላት በረቂቅ አዋጁ ላይ ግልጽነት የጎደላቸውና መሻሻል አለባቸው የሚሏቸውን ጥያቄዎች ለፌዴራል ሸሪዓ ፍርድ ቤት አመራርና ኃላፊዎች አቅርበዋል። የፌዴራል ጠቅላይ የሸሪዓ ፍርድ ቤት ፕሬዝዳንት አቶ ሙባረክ ሼህ መሐመድ አወል በውይይቱ የተነሱትን ሀሳቦች ለአዋጁ አስተዋጽኦ ያላቸው መሆኑን ገልጸው በቀጣይ መሻሻል እንዳለባቸው የተጠቀሱ ጉዳዮችንም ወስደው እንደሚያሻሽሉ ገልጸዋል። የሸሪዓ ፍርድ ቤት በሙስሊሙ ህጋዊ እውቅና የሌለው መጅሊስ እንዲቆጣጠረው ማድረግ ነባሩ አህሉል ሱና ወልጀማዓ ሙስሊም ለጥቃት ማጋለጥ ነው በሚል መንግስት በአንክሮ ሊመለከተው እንደሚገባ ጥያቄ መቅረቡ ይታወሳል። ለዛሬ ከሀገር ውስጥ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። ከባህር ማዶ ወደ ያዝኳቸው ዘገባዎች አልፋለሁ። ሩሲያዊው በክንዱ የኤቨረስትን ተራራ የወጣ የመጀመሪያው ሰው ሆነ። በህንፃ መደርመስ አደጋ ምክንያት ለ7 ሰዓታት ፍርስራሽ ውስጥ ተቀብሮ ከቆየ በኋላ 2 እግሮቹን ያጣው ሩሲያዊው ሩስታም ናቤቭ በታሪክ ለመጀመሪያ ጊዜ በክንዱ ጥንካሬ ብቻ የኤቨረስት ጫፍ ላይ መድረስ የቻለ ሰው ሆኗል በማለት ስፑትኒክ ዘግቧል። የእስራኤል ቤንግቪር በጋዛ ፍሎቲላ የታሰሩ ሰዎች ላይ በተፈጸመው የበደል ቪዲዮ ላይ ዓለም አቀፍ ተቃውሞ ገጠማቸው። የእስራኤል ብሔራዊ ደህንነት ሚኒስተር ኢታማር ቤንግቪር በጋዛ ወደምትገኘው የእርዳታ መርከብ ፍሎቲላ የታሰሩ የፍልስጤም ደጋፊ አክቲቪስቶች በእስራኤል እስር ቤት እያሉ ዚፕ ታስረው እንዲንበረከኩና እንዲገረፉ የሚያሳይ ቪዲዮ ከለጠፉ በኋላ ዓለም አቀፍ ውግዘት እየደረሰባቸው ነው። ይህ ጥቃት ዓለም አቀፍ የዲፕሎማሲ ተቃውሞዎችን አስነስቷል። በርካታ ሀገሮች የእስራኤልን አምባሳደሮች ጠርተው ጠንካራ የህዝብ ትችት ሰጥተዋል።
የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጉዳዩን የሰው ክብር የሚጥስ ሲሉ ጠርተውታል። የአውስትራሊያ የውጭ ጉዳይ ሚኒስተር ፔኒ ዮንግ ደግሞ በእስራኤል ሚኒስተር ቤንግቪር የተለጠፉትን ምስሎች አስደንጋጭና ተቀባይነት የሌላቸው ናቸው በማለት የሚያዋርድ ብለዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በቪዲዮ ላይ በሚታየው አያያዝ በጣም አስደንጋጭ ሲሉ ፍጹም ተቀባይነት የሌላቸው ሲሉ ጠርተውታል። የዩኬ የሀገር ውስጥ ጉዳይ ሚኒስተር ኢቬት ኩፐር ቀረጻው ፍጹም አሳፋሪ ትዕይንቶችን የሚያሳይ እንደሆነ ገልጸዋል። የፈረንሳይ የውጭ ጉዳይ ሚኒስተር ዣን ኖኤል ባሮት ደግሞ ድርጊቱን ተቀባይነት የሌለው ሲሉ አውግዘውታል። በርካታ የሚዲያ ዘገባዎች እንደሚያሳዩት ጣሊያን፣ ፈረንሳይ፣ ኔዘርላንድስ፣ ካናዳ፣ አውስትራሊያ፣ ቤልጂየም እና ስፔንን ጨምሮ አገሮች ድርጊቱን ተከትሎ የእስራኤልን አምባሳደሮች በተቃውሞ ጠርተዋል። ኢራን ከሚጠበቀው በላይ በፍጥነት የጦር ሰፈርን እንደገና መገንባት እንደቻለች ተገለጸ። ኢራን በሚያዝያ ወር መጀመሪያ ላይ በጀመረው የ6 ሳምንት የተኩስ አቁም ስምምነት ወቅት አንዳንድ የድሮን ምርቷን እንደገና ጀምራለች ሲል ከአሜሪካ የስለላ ግምገማዎች ጋር የሚተዋወቁ ሁለት ምንጮችን ጠቅሶ ሲኤንኤን ዘግቧል። የአሜሪካ የስለላ መረጃ እንደሚያመላክተው የኢራን ጦር ከመጀመሪያው ከተገመተው በላይ በፍጥነት እየተገነባ መሆኑን አራት ምንጮችን በመጥቀስ ዘገባውን አክሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሰላም ስምምነት ላይ ካልተስማማች ዩናይትድ ስቴትስን በቴህራን ላይ ተጨማሪ ጥቃቶችን ለመቀጠል ዝግጁ መሆኗን ተናግረዋል። ነገር ግን ዋሽንግተን ትክክለኛውን መልስ ለማግኘት ጥቂት ቀናት መጠበቅ እንደምትችል ጠቁመዋል። ሚዛን ሚዲያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ በማለት መልካም ምኞቱን ይገልጽላችኋል። መልካም በዓል። ለሳምንቱ ከሚዛን ሚዲያ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ መልካም ሳምንት።